ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምሕረትና ቸርነት ደግፎ በሕይወት ያኖረን ደግና ቸር አምላክ ልዑል እግዚአብሔር የተባረከ ይሁን። እህታችሁ ሮማን ነኝ። እግዚአብሔር የረዳን እንግዲህ በየሳምንቱ አንድ ትምህርት ጀምረናል። የጴጥሮስ መጽሐፍትን እየተከታተልን ያለነው ዛሬ 57ኛው ክፍል ላይ ነው ያለነው። የሰማይ አምላክ እግዚአብሔር ይባረክ። በብዙ እየደወላችሁ የጸሎት ርዕስ የምትሰጡን ደግሞ አንዳንድ ጊዜ የምስጋና ነገር ወይም እግዚአብሔር ስላደረገላችሁ እየመሰከራችሁልን ያላችሁ ስለኛ የምትጸልዩ ወገኖች ስለ ሁላችሁም የሰማይን አምላክ እግዚአብሔርን እናመሰግናለን። አሁንም ደግሞ መልእክቶቻችሁን በተለይ የጸሎት ርዕሶቻችሁን በጽሁፍ ብታሳውቁን ከሁሉ ይልቅ የተሻለ ይሆናል። ምክንያቱም ስልኮች እየተደጋገሙብን ስለሆነ አንዱን አንስተን አንዱን ስናደርግ ሁላችሁንም ማስደሰት ወይም ደግሞ ሁላችሁንም መመለስ ስለማንችል ነው። የሁላችሁንም ጸሎት እንደምንጸልይ በጌታ ፊት ቃል እንገባለን። ምክንያቱም ጸሎትን የሚሰማ የሚመልስም አምላክ እግዚአብሔር አለ። ሁለት ሆናችሁ ብትስማሙ ነው የሚለው። እናንተ የጸሎት ርዕሳችሁን የሰጣችሁን እኛም ስለ እናንተ በፊታቸው በእግዚአብሔር ፊት እንቀርባለን። ጸሎትን የሚሰማ ልመናን የሚያደምጥ አምላክ ስለሆነ እንደሚመልስልን እርግጠኛ ነን። ስለዚህ የሰማይን አምላክ እግዚአብሔርን እንታመናለን። ባለመጸለይ እግዚአብሔርን መበደል አንፈልግም። እግዚአብሔር ደግሞ በብዙ ይረዳናል። የእስራኤል ቅዱስ እግዚአብሔር ይባርካችሁ። እንግዲህ ዛሬም እንዲናገር እንዲያስተምረን እንጸልያለን። ሃሌሉያ። በዘላለም ዙፋን ላይ በክብር ተቀምጠህ ያለህ አልፋና ኦሜጋ የሆንክ ፊተኛውና ኋለኛው ብቻህን በታላቅ ታምራት በምህረት የደገፍክ የረዳህን ደግ ጌታ ልዑል እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ሁሌ የምትናገር የምታስተምር ደግነህ ዛሬም እንድትናገረን እናምናለን። አሁንም የዘላለም አባት የልብህን አጀንዳ የፈቃድህን ምክር እንድንሰማ እርዳን። ሰምተን እልፍ የምንልበትን ጸጋና አቅም ጨምርልን። ለሁላችንም የምህረት እጅ ይዘርጋልን። የክፋት ጉልበት ያመጻ ክንድ የተከለከለ ይሁን። መልካምነት ሁለንተናችንን ይውረስ። በኢየሱስ ስም ጸለይኩ፣ አሜን። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ምድራችንን ኢትዮጵያን በብዙ እየደገፈ እንደሆነ እናስባለን። ደግሞ በተለይ ክረምታችን ልከኛ ክረምት ሆኖ እስካሁን አለ። አሁንም ቢሆን እግዚአብሔር መልካምና ልከኛ ክረምት እንደሚያደርግ እንታመናለን። በተለይ ደግሞ በዚህ በጠዋት ጸሎት ብዙዎቻችን ብዙ እንደተጠቀምን እናውቃለን። አሁንም ደግሞ ጸሎታችንን የምንቀጥልበትን ሁኔታ እናመቻቻለን። የእስራኤል ቅዱስ እግዚአብሔር የሁሉ አምላክ ደግ ጌታ ነው። ትምህርታችንን እንቀጥላለን። እንግዲህ አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ ነው ያለነው። ጥቂት ያለፈውን ሳምንት ገረፍ አድርጌ አይቼ ቀጥሎ ወዳለው አጀንዳ ሄዳለሁ። የተለየ ይምሰልኝ አንድ አይነት ሐሳብ ስለሆነ ወደዛው እንሄዳለን። እንዲህ የሚል ቃል ነው። በተለይ ከቁጥር 11 ጀምሮ ያለውን አነባለሁ። እናንተ ከ9 ጀምሮ ያለውንም ስናነበው እናንተ ግን ብሎ ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት ለመንገር እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ስለዚህ ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተም በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን። ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ። ለንጉሥ ቢሆን ከሁሉ በላይ ነውና፣ ለመኳንንት ቢሆን ክፉ የሚያደርጉትን ለመቅጣት በጎም የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ነውና። አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነታችሁ ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን
አክብሩ ብሎ ይጠይቀናል። በጣም የሚገርም ነገር ነው። በተለይ በዚህ ዘመን ሰለጠንን፣ ገባን፣ አወቅን ለምንል ሰዎች ይህ አባባል ትንሽ የሚከብድ ይመስላል። በተለይ አሁን ኢትዮጵያ ባለችበት ሁኔታ ስንመለከት ብዙ ሰዎች የሚሉት የየራሳቸው ነገር አለና ሰው ሁሉ ተቆጥቦ ነው ያለው። ይህንን ደፍሮ ለመናገር የማይደፍርበት ጊዜ ነው ያለው። ምክንያቱም የፖለቲካ ይዘቱ ይሁን የማህበረሰባችን ትክክለኛ መስመር መጣስ ይሁን ብቻ አይገባኝም። እንደ ልብ ደፍረን የእግዚአብሔርን ቃል መናገር እስከማንችል ድረስ ብዙ ውጥረት ውስጥ ያለንበት ጊዜ ነው። በተለይ እግዚአብሔር ለሰው ስርዓት ሁሉ ተገዙ ብሎ ለንጉስ ተገዙ፣ ለአለቆች ተገዙ የሚለውን ሐሳብ ለመናገር ሰው ሁሉ የሚለው የየራሱ አመለካከት ይዞ የወጣበት ጊዜ ነው እና በጣም በሚገርም ሁኔታ በጣም እየፈራሁ የምናገረው ነገር አለኝ። በዚህ ጊዜ አሁን ባለንበት ጊዜ ባለፉት ምናልባት ከ2 ከ3 ወር በፊት አንድ ጊዜ እግዚአብሔር አንድ ነገር ሲናገር ሰምቼዋለሁ። ምን ሆናችኋል ብሎ ሲለን ወጣችሁ ተሰጣችኋል፣ በቃ ተገልጣችኋል፣ ያገኘ እንደ ልቡ የሚዘግነው አይነት ሆናችኋል። ለምን ምን ሆነን ስንል የየራሳችንን ስሜት የየራሳችንን ሐሳብ አራማጆች ሆንና ትክክለኛውን የእግዚአብሔርን ቃል በመስማትና በመኖር የሚሆነውን የእግዚአብሔርን ትክክለኛ የፈቃዱን ምክር ከማድረግ ይልቅ ለሰማነውና ላየነው ነገር ስንወሰድ ተገኝተናል። በተለይ ደግሞ አሁን ባለንበት በኢትዮጵያ ታሪክ ውስጥ ስንመለከት እኔ እንግዲህ ቢያንስ 3 አይነት መንግስታት ሲቀያየሩ በትክክል አይቻለሁ። ለነገሩ ልጅ በሆን በማጅስቲ ዘመን ወይም በአፄ ኃይለ ሥላሴ ወይም በንጉሱ ዘመን የነበረው ላይ ልወለድ እንጂ ምን እንደነበረ በቅጡ የማላቀበት ዘመን ነበርኩ። ነገር ግን በደርግ ጊዜ የነበረውን ይሄ ሶሻሊዝም ተብሎ ይባልበት የነበረውን እግዚአብሔር የለም ተብሎ በድፍረት ይነገርበት የነበረበትን ዘመን በትክክል ኖሬ አድጌ ስራ ላይም ነበርኩኝ። ቀጥሎ ደግሞ በነበረው ስርዓት ላይ እግዚአብሔር የለም አለም የሚል ንግግር ሳይሆን በተለይ ደግሞ ማንነታችን የተገለጠበት እግዚአብሔር የለም ስንባል ከነበረበት ዘመን ይልቅ ነፃነት በሚመስል ነፃነት መረን ተለቀን የወጣንበትና ቤተክርስቲያን የሚገባውን ሕግና ስርዓት ጠብቃ ከቀደመው ከፊተኛው ዘመን ይልቅ ጠንቃቃ ሆና ልትቀጥል ሲገባት ሳለ ብዙ የወደቅንበት የሳትንበት የራቅንበት ዘመን እንደሆነ አስባለሁ። ይሄ የኔ አመለካከት ነው። ምክንያቱም በተለይ እግዚአብሔር የለም በተባለበት ዘመን ላይ በብዙ ፍርሃትና መንቀጥቀጥ እግዚአብሔርን እንዴት እናከብረው? ቤተክርስቲያን መንግስትንም በመፍራት እንደገና ደግሞ እግዚአብሔርን በመፍራትም በጥንቃቄ ቃሉን እውነት በመከተል እግዚአብሔር የለም እያለ እንኳን መንግስት ምን ታደርግ ነበር? ትጸልይ ነበር። ለምን? እግዚአብሔር ቃል ይለን ስለነበረ። እንግዲህ ጸጥና ዝግ ብላችሁ መኖር ከፈለጋችሁ ብሎ ጳውሎስ በተለይ የሚናገረው ሕግና ስርዓት ስለነበር ምን እናደርግ ነበር? በፍጹም በመጸለይ ለነገስታት ለመኳንን ጸልዩ ስለሚለን እንጸልይ ነበር። ቀጥሎ ደግሞ እግዚአብሔር ለተገዙ ይል ስለነበረ ለዚያ እግዚአብሔር የለም ለሚለን እኛ የለም አንልም። ነገር ግን መገዛት በሚያስፈልገው እንገዛ ነበረ። ብዙዎች ደግሞ አባቶች ከኔ በላይ የነበሩ ጠንካራ ወገኖቻችን እግዚአብሔር የለም በሉ ሲባሉ እምቢ በማለት ብዙዎች በእስር ቤት የቆዩበት፣ ዘይት ተፈልቶ በጀርባቸው የፈሰሰበት፣ ጥፍራቸው የተቆረጠ የተነቀለበት እና ወፌ ላላ ተገልብጠው የተገረፉ ብዙ ወገኖች ነበሩ፣ ጠንካሮች። ያን ጊዜ ታዲያ እግዚአብሔርን በማክበርና በመፍራት እግዚአብሔርን እናከብራለን፣ እናመልካለን። ንጉስ ደግሞ የሚያዘውን ትእዛዝ በሙሉ እንፈጽማለን። ስለዚህ የሚገባውን ስርዓት እንፈጽማለን፣ እናከብራለን። ግን ደግሞ በዋናችን አንደራደርም ብለን በብዙ ያለፍንባቸው ጊዜያቶች እንደነበሩ አስታውሳለሁ። እንደዚህ እንደቀደመው ዘመን በዳንኤል ዘመን እንደነበረው እኛ ሽምብራ እንበላም ብለው ይሉ እንደነበረ ለዚህ የረከሰ ነገር ውስጥ አንገባም። ንጉሶች 20 ዓመት ንግስ እናከብርሃለን፣ ነገር ግን አንተ ላቆምከው ምስል አንሰግድም። አምልኮን በተመለከተ የራሳችን ነው። ነገር ግን አንተንና ያንተን ንግስና ግን አክብረን እንደ ስርዓት እንሄዳለን። ታዲያ ከትእዛዝህ መካከል
እኔ ላቆምኩት ስገዱ እንጂ እናንተ አምላክ የላችሁም የሚለው ስርዓት ለኛ አይሰራም። ምክንያቱም እግዚአብሔር ማን እንደሆነ እናውቃለን። እዚህ ጋር የሚናገረው ነገር አለ። እናንተ አሁን ምስክሮች ናቸው። እናንተ በህይወት የቆያችሁት ይህን ልታደርጉ ነው። ስለ እናንተ የሚያሙት ነገር ሊኖሩ ይችላል። ነገር ግን በሚያሟችሁ ልክ ሆናችሁ እንዳትገኙ የምታደርጉትን ሁሉ በስርዓት አድርጉት፣ በጥንቃቄ አድርጉት ብሎ ይናገርና ስትፈተሹ የሚያሟችሁ ነገር ውሸት እንደሆነ ሲያውቁ የሚያከብሩት ራሱን እግዚአብሔርን ነው። ስለዚህ ልንገራችሁ፣ ለጌታ ብላችሁ ለሰው ስርዓትም ተገዙ። እግዚአብሔር እያላችሁ ሌላውን ነገር አለማድረግ ሳይሆን በምትገዙበት በየትኛውም ህግና ስርዓታችሁ ያላችሁት በምድር ነው። ከዓለም የወጣችሁ አይደላችሁም። በዓለም ሳላችሁ ነው ልትጠበቁ የሚገባው። ስለዚህ በዓለም ባላችሁበት የምታደርጉትን የምትፈተሹትን በዚሁ ዓለም ህግና ስርዓት ነው። አመፀኞች ናቸው፣ ሌቦች ናቸው፣ ቀማኞች ናቸው ተብሎ ሲፈትሿቸው በመጡ ጊዜ እናንተ ግን ከቀማኝነት ከሌብነት ጸድታችሁ ከተገኛችሁ ያን ጊዜ እግዚአብሔርን ያከብራሉ። እንደዚሁም ደግሞ በስራችሁ ሁሉ በምን ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ። ለማን? ለንጉስም ከሁሉ በላይ ነውና እግዚአብሔር ያስቀመጠው ስለሆነ ለንጉስ ምን ልታደርጉ ልትገዙ ይገባቸዋል። ልትንቁ ልታናንቁ ስራውን ልታንቋሽሹ አይደለም። ለምን እንደሆነ ቀጥሎ ያለውን ህግና ስርዓት በተለይ እናያለን። በጣም የሚገልጥልኝ ሮሜ መጽሐፍ ላይ ያለውን ሐሳብ አይና አልፋለሁኝ። ክብር ለእግዚአብሔር ይሁን። በሮሜ መጽሐፍ ላይ እንዲህ የሚል ቃል እናያለን። ሮሜ መጽሐፍ ምዕራፍ 13 ላይ በተለይ ጳውሎስ አስተካክሎ እንዲህ ብሎ ያስቀምጣል። እንዲህ ይላል፣ ነፍስ ሁሉ በበላይ ላሉት ባለስልጣናት ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም። እና ባለስልጣንን እንዳትፈራ ትወዳለህ? እንግዲያው መልካም አድርግ። ነፍስ ሁሉ ለበላይ ባለስልጣኗ ትገዛ፣ ለንጉስ ከሁሉ በላይ ስለሆነ። ለመኳንንት በየረድፉ ሰው ሁሉ ነፍስ ሁሉ ለበላይ ባለስልጣኗ ትገዛ ብሎ ነው የሚነግረን። እንግዲህ ለንጉስም ቢሆን ተገዙ፣ ምክንያቱም እንዲያውም እሱ ከሁሉ በላይ ነው ይልና ለሰው ስርዓት ተገዙ ይላል። እንደው ግድ የለም ዋነኛ ወደ ንጉስ ሐሳብ አምጥቼ ትልቅ ሳላደርገው መጀመሪያ እስቲ ዛሬ በዚህ ልጠቅልለው። እያንዳንዳችን በነፍሳችን ላይ አለቃ አለን። የእያንዳንዳችን ቤትኛ ምንም አለቃ የለኝም የሚል ሰው የለውም። ለምሳሌ እኔ የነበርኩበት ቦታ ንግስት ነበረች፣ አሁንም ንጉስ አለ እና የብዙ ሀገራት ንጉስ ናቸው እና እነሱ ንጉስ ስለሆነች ወይም ንግስት ስለሆነች ወይም ንጉስ ስለሆነ እሱን የሚመለከተው ህግ የለም አይደለም የሚባለው። የሱ ደግሞ ማስተዳደሪያ የሚሆን ህግ አለው። በዛ ህግ ይገዛል። እያንዳንዱ ሰው የራሱ የሆነ አለቃ አለው ማለት ነው። ከዛ ከትልቁ ንግስና ላውርድና በግል ባለው ህይወታችን በቤታችን ውስጥ ነፍስ ሁሉ ለበላይ ባለስልጣኗ ትገዛ ሲል ከኔ በላይ በአንዲት ደቂቃ ለተወለደ መንትያ እንኳን ቢሆን እሱን እግዚአብሔር ቀድሞ እንዲወጣ አድርጎታልና ምን ላደርግ ይገባል? ላከብረው ይገባኛል፣ ልሰማው ይገባኛል። የእያንዳንዳችን ነገር ቶሎ ብለን ስለመገዛት ስናስብ ክብርን ከመንካት አኳያ ተነስተን የራሳችንን ክብር ለመጠበቅ የኛን መብት ነው የምናስጠብቀው፣ የኛ ልክ ነው መከበር ያለበት ብለን ስለምናስብ ሰው ሁሉ ሰውን ወደ ታች አውርዶ ማየት ነው የሚፈልገው። እግዚአብሔር ግን ምን ብሎ ይናገራል? ለነፍስ በሙሉ ህይወት ካለህ በህይወት እስካለሽ ድረስ ለበላይ ባለስልጣን ተገዙ ነው የሚለው። ግድ ነው። ስለዚህ ዝቅልና በተለይ ጳውሎስ ሲናገር ያለ እግዚአብሔር ፈቃድ ምንም አይነት ስልጣን የለም።
እንግዲያውስ ባለስልጣንን የምትቃወም ከሆንክ ሿሚውን ነው የምትቃወመው። ሿሚውን ከተቃወምክ ደግሞ ማንን ማለት ነው? እግዚአብሔርን ነው የምትቃወመው። እግዚአብሔርን እየተቃወሙ ወደ እግዚአብሔር አይጸለይም። እግዚአብሔርን እየነቀፉ የእግዚአብሔርን ሐሳብ ባለመቀበል ውስጥ እየተሄደ እግዚአብሔርን አመልካለሁ፣ ለእግዚአብሔር እኖራለሁ፣ የእግዚአብሔር ነኝ ማለት አይቻልም። ልንመርጥ ይገባናል። ልናደርግ የሚገባንን ልናውቅ ይገባናል። ነፍስ ሁሉ ለበላይ ባለስልጣኗ ትገዛ እስከሆነ ድረስ ልንገዛ ከተገባን በላያችን ላይ በተሾሙት በሁሉም ላይ ምን ልናደርግ እኛ አለቃ ልንሆን አይገባም። በጌታ ኢየሱስ ክርስቶስ በምድር በተመላለሰበት ጊዜ ትልቁ ጥያቄ የነበረው በጣም ይደንቀኛል። ከብዙዎች መካከል 12ቱን መርጣል። ከ12ቱ መካከል ደግሞ 3ቱን መርጦ ወደ ተራራ ይዟቸው ሄደ። ከዚያ የእግዚአብሔርን ድምጽም የሰሙበት፣ ሙሴንና ኤልያስን የተመለከቱበት፣ በዚህ መሆን ለኛ ይሻላል ያሉበት፣ ምስጢር የተካፈሉበት፣ በክብር ተቀይሮ ያዩበት ቦታ ላይ ነበሩ። በጣም ከመደሰታቸው የተነሳ ለኛ ከዚህ በላይ ትልቅ ነገር የለም፣ መኖር ካስፈለገ በዚህ ይሻለናል ሲሉ ቆዩና እንዲያውም ላንተም ለሙሴም ለኤልያስም ድንኳን እንስራ፣ እኛ እዚህ ጋር ነው መኖር የሚሻለን፣ ብርድም አያስቸግረንም፣ ሙቀት አያስቸግረንም፣ ለኛ ቤት አያስፈልገንም፣ ለናንተ የከበረ ስፍራ እንስራላችሁ ሲሉ ቆይተው ልክ በመጨረሻ ግን አንድ ነገር ሆነ። አይኑን ንውረድ ብሏቸው ደግሞ ወደ ህዝቡ ሲወርዱ እርስ በርሳቸው መቼም እርግጠኛ ነኝ ከ150ዎቹ 75 ከ75ቶቹ ደግሞ እኛ 12ታችን ከ12ታችን ደግሞ 3ታችን ቤስት ነን ወይም የተመረጥን ነን። ግን ደግሞ ከ3ታችን ማን ነው ትልቅ ብለው እንደገና ትልቅነትን ያስቡ ጀመር። ክብር ነው የሚፈልጉት፣ ከፍታ ነው የሚፈልጉት። ያን ጊዜ ጌታ ኢየሱስ እንዲህ አላቸው፣ ከናንተ መካከል ትልቅ መሆን የሚፈልግ ምን ያድርግ? ራሱን ዝቅ ያድርግ። በላዩ ላይ አለቃ እንዳለ ያስብና ውርድ ይበል። ያን ጊዜ ከታች ደግሞ ምን በመውረዱ ልክ ይናቃል ሳይሆን ይከበራል ነው የሚለው። ይሄ በሰው ሁለንተና የሚጠየቅ ሰው ሁሉ የሚናፍቀው የሚጠይቀው ነው መከበር። ነገር ግን እግዚአብሔር ምን ይላል? ባለስልጣን ከሆነ ከየትም አያመጣውም ስልጣኑን። ከማን ያመጣዋል? ከእግዚአብሔር ነው። ባለስልጣንን የሚቃወም ማንን ይቃወማል ይለናል? እግዚአብሔርን፣ ሰጪውን። ስለዚህ እናንተ የተወደዳችሁ ወገኖቼ በእናንተ ላይ አለቃና ባለስልጣን አሁን ማን ነው? ምናልባት በምን ስራ ስለማንሰራ የቤት እመቤት ስለሆንኩኝ የግሌን ስራ ስለምሰራ አለቃ የለብኝም፣ ስፈልግ እገባለሁ ስፈልግ እወጣለሁ የምንል ብንሆን በመንግስት ህግ ወይም በምንኖርበት በአጠቃላይ በሰርክል ዓለም ውስጥ የምንተዳደር ሹፌር ብትሆን የሹፍርና ህግና ስርዓት አለ፣ እሱን ማክበር አለብህ። ይህንን ሳታከብር ምን አገባው ብለህ ብትሄድ ፍርድ እንደሚገባ ሁሉ እንዲሁ በቤት ውስጥ ያለ ታላቅና ታናሽ ካለን ለታላቅህ ልታከብር፣ ልትሾመው፣ ልታመሰግነው ወይም ልትገዛለት ወይም እሺ ብለህ ልትሰጥለት ይገባሃል። መንፈሳዊ ስልጣናችንን ስለማናቅ እያንዳንዳችን ለመንፈሳዊ ስልጣን ልንገዛ እንደሚገባ ስለማይገባን መረን ሆነን ልንበላሽ በብዙ ወተን ልንሰጣ ሆነናል። ለዚህ ነው ቅድም ሲጀምር እኔ በዚህ ጊዜ በተለይ ይህን ቃል መናገር ያስፈራኛል እንድል የሚያደርገኝ አሁን ለመንግስት ወይም ደግሞ ለንጉስ ለባለስልጣን ተገዙ የሚለውን ቃል ስንል እንትን እኮ ስለሆናችሁ ነው የሚል ወስደው የማናቀው ፖለቲካዊ ጎራ ውስጥ ሰዎች ሲያስቀምጡን ወይም ወገናዊ ማንነቱ ሲያስቀምጡን አይተናል። ይሄ የሆነው ሰው በምድር እየተመላለሰ ስጋዊ ሆኖ የሚመላለስ የሚተችበት ነው። ነገር ግን እኔ አንድ ነገር ገብቶኛል። የእግዚአብሔር ቃል እንደሚል ጌታ ኢየሱስን ስቀበል የእግዚአብሔር ልጅነት ስልጣን ተሰጥቶኛል። ከዚህ ጀምሮ ደግሞ ከወንድ ፈቃድ አልተወለድሽም የሚለው ቃል አምኜ ተቀብያለሁ። እናንተም የተወደዳችሁ ወገኖቼ በምድር ያሉትን የዘሮቻችንን ሐረግ እየጎተትን እየተሳሳብን መሬታዊ ሆነን ልንቀመጥ ሳይሆን ነገር ግን እግዚአብሔርኛ የሆነውን ወደ እግዚአብሔር ማንነት በእግዚአብሔር ፈቃድ እንደተወለደ ሰው የእግዚአብሔር ሐሳብ እንዳለበት ሰው ልንመላለስ ስለሚገባን
ምንድነው በምድር ያለው ስልጣን ምንድነው? እንግዲህ ስለ ጌታ ብላችሁ ይሄ መሰክርልሃለሁ አውቃለሁ አከብራለሁ ብላችሁ ስለምትሉት ስለ ጌታ ብላችሁ አንድ ነገር አድርጉ። ምን? ለባለ ስልጣን ለሰው ስርዓት ተገዙ፣ ለህግ ተገዙ። ለህግ ስትገዛ ለንጉስ ቢሆን ከሁሉ በላይ ነውና ለመኳንንት ቢሆን ክፉ የሚያደርጉትን ለመቅጣት ነው። እግዚአብሔር ክፋትን ለሚያደርግ ለመቅጣት መኳንንት ይሾማል። ስለዚህ ዝግ ብለህ በሰላም መኖር ከፈለክ አንተ ልትገዛ ይገባሃል። ልገዛ ይገባኛል። አንስተን እያወረድን እያፈረጥን የልባችንን ሐሳብ ልንናገር አይገባንም። እንዲያውም በጣም በሚዘገንን ሁኔታ በዚህ ዘመን ምን እያሰብን አለን? እግዚአብሔርን ያኔ ቅድም እንዳልኳችሁ እግዚአብሔር የለም ለሚሉን መሪዎቻችን እንጸልይ ነበር። አስታውሳለሁ። ጌታ ሆይ ብለን ደግሞ በመጸለያችን ያየነውን ውጤት ብዙ እንዳለ እናውቃለን። ያው ምስክሮች ነን። ታዲያ እግዚአብሔር አምላክ በኢትዮጵያ ላይ አለቃ ነው የሚል መሪ ቀርቶ ምንም አይነት ሰው ቢሆን እኛ የሃይማኖት ውገና የዘር ውገና ሳይሆን እግዚአብሔር በላያችን ላይ በቀኑ ያስቀመጣቸውን መሪዎች በማክበር ልንገዛ ይገባል። ለምን? ስለ ጌታ ብላችሁ ተገዙ ቃሉ ነው የሚለው። ስለማንም አይደለም፣ ስለሚቆረስልን ስለሚሰፈርልን አይደለም። ነገር ግን ያኔ እንኳን እንፈራና እንገዛ እንደነበርን አሁን ደግሞ አብዝተን ለምን? እግዚአብሔር ነው የሾመው። እርግጠኛ ነና በእግዚአብሔር ሹመት ላይ እግዚአብሔርን መቃወም ስለሚሆን አሁንም ደግሜ እላለሁ ብዙዎች ደፍረን እንዳንናገር እንዲያውም በጣም በሚገርም ሁኔታ ከሌላው ቦታ ይልቅ በቤተ ክርስቲያን ስለ መሪዎች መጸለይ ወገናዊነት ወይም ደግሞ ደስ የማይሰኙ ሰዎች ስላሉ ተብሎ በጥንቃቄ ሰው ሲመላለስ ያለው እኔ ግን ይሄንን አልቀበልም። ይሄ እኔ ሐሳብ ነው፣ ደግሞም እምነቴም ነው። ቃሉም ስለሚለኝ መጸለይ ካለብን ልንጸልይ፣ መገዛት ካለብን ልንገዛ፣ እግዚአብሔር ለሾማቸው ሰዎች ራሳችንን ልናስገዛ ይገባናል። ይህንን ልናውቅ ይገባናል። በዚህ ሐሳብ ልንመራ ይገባናል። እንዲህ አድርጉ እያለ ይነግረናል። በተለይ ሮሜ መጽሐፍ ላይ ሲናገር ከእግዚአብሔር ካልተሾመ በስተቀር ማንም ባንተ ላይ አለቃ ሊሆን አይችልም። ምናልባት እህቶች ብዙ ጊዜ እህቶች ተገዙ የሚለውን ለባሎች ስታስቡ እርሱ ምን ስለሆነ ነው? ራስ ስለሆነ ወደድንም ጠላንም ወንድ ሁሉ ራስ ነው ይላልና ልንቀበል ይገባናል። ለምን? እግዚአብሔር አደረገው። እኔን ሴት አድርጎ በመፍጠሩ እግዚአብሔር አልተሳሳተም። ስለዚህ ምን ላደርግ ይገባል? ልገዛ ወይም ራሴን ልሰጥ፣ ደስ ላሰኝ ይገባኛል። ለምን ስል አሻግሬ የማየው ከባሌ ላይ የእግዚአብሔርን ክብር ነው። እሱ እኔን ስለመውደዱ ለእኔ ደግሞ ስለሚያደርገው ማንነት አይደለም። ቅድሚያ የራሴን ኃላፊነት ነው የምወጣው። ምናልባት ብዙዎቻችሁ ስለ ገዢዎቻችን ለመገዛት ስለ አለቆች ለመገዛት ስናስብ እንዲህ ስላላደረጉልን፣ እንዲህ ስላልሆኑ፣ እንዲህ ስለሰሩ እነሱም ብለን የምንላቸው ብዙ ነገሮች ሊኖሩን ይችላል። እሱ የነሱ ነው። አለቃ አላቸው፣ ገዢ አላቸው። በአንቺ ላይ በእኔ ላይ በእኛ ላይ በሾማቸው በሕያው አምላክ በእግዚአብሔር ፊት አምፀዋልና ዋጋን የሚተምነው በላይ በማደሪያው አለ። ምናልባት አምፀው ከሆነ አዎ ሌቦች፣ ቀማኞች፣ አመፀኞች ሆነው ነፍሰ ገዳዮች ሆነው አግኝታችኋቸው እንኳን ቢሆን ጸልዩላቸው። እኔ በጣም ደፍሬ የምናገረው ነገር አለ። በጣም ከሌሎች ሰዎች ይልቅ አሁን ባየሁት በተለይ በሶስተኛው መንግስት ላይ እኔ አለሁ በበለበት መንግስት ላይ እንዲህ ሲል ሰምቼዋለሁ። ፕራይም ሚኒስትሩ እግዚአብሔርን በመፍራት ህዝቡን በመውደድ ማገልገል እንድችል ጸልዩልኝ ብሏል። እነዛ ጸልዩልኝ ሳይሉ ጸልዩልኝ ላለኝ ለሱ ከመጸለይ ከጎደልኩ ይታያችሁ ሁለተኛ በደልና ጥፋት ነው የሚሆነው። አንደኛ በሚደረገው በየትኛውም እግዚአብሔርን አለመፍራት ውስጥ የኔና የናንተ አለመጸለይ ዋጋ አስከፍሏል ማለት ነው። ደግሞ ህዝቡን ካለመውደድ ህዝብን እንዲያደረገ በደለ ብላችሁ የምትተቹ ከሆነ እንግዲያው ተጠያቂው አንተ ነህ፣ ተጠያቂው አንቺ፣ ተጠያቂው እኔ ነኝ። አልጸለይንም ማለት ነው። እንኳን እንዲህ ብሎ የሚመጣ ይቅርና
እንዲሁም እንኳን በመገዛት ልንጸልይ ይገባል። ለዚህ ነው ለጢሞቴዎስ ልጄ ሆይ ብሎ ጳውሎስ ሲናገር እንዲህ አለ፣ ጸጥና ዝግ ብላችሁ መኖር ትፈልጋላችሁ? እንግዲያው ለመሪዎች፣ ለገዢዎች፣ ለመኳንንት፣ ለሰው ሁሉ ጸሎት አድርጉ። ጸልዩላቸው። ጸጥ እንድትሉ ከፈለጋችሁ፣ ሰላም እንዲሆን ከፈለጋችሁ፣ ረብሻ መስማት ፈጽሞ አንፈልግም፣ ሰላም እንዲሆን የተረጋጋ እንዲሆን እንፈልጋለን የምትሉ ከሆነ እንግዲያው ምን አድርጉ? ጸልዩላቸው፣ ተገዙላቸው፣ ፈቃዳችሁን ስጡ፣ የእናንተን ድርሻ ተወጡ። እናንተ የንጉሱን ካህናት ሆናችሁ የተመረጣችሁ፣ ይሄ የማዕዘን ድንጋይ ክብራችሁ የሆነ በሰው ወደ ተናቀ በእግዚአብሔር ግን ወደ ከበረ ወደ ክብሩ ልጅ መንግስት የፈለሳችሁ እናንተ የተወደዳችሁ የአባቴ ልጆች፣ የአባቴ ብሩካን፣ ባለን ቀን ባለን ጊዜ ራሳችንን ሰብሰብ ብናድርግ በጅምላ ስለሚወራው ስለምንሰማው ስለ ነገሮች አይደለም። ነገር ግን እግዚአብሔር ምን ይላል? ሰው ሁሉ ምን ሊያደርግ ይገባዋል? እናንተ ወገኖች ስለ ጌታ ብላችሁ ለንጉሱ ተገዙ፣ ለአለቆቻችሁ ተገዙ፣ ለመኳንንት ቢሆን ተገዙ። ለምን? ክፉ ለሚያደርገው በትር ናቸው። ከየት? ከእግዚአብሔር ዘንድ የመጡ። እናንተ መሪዎችን ላለመፍራት ትፈልጋላችሁ? እንግዲያው መልካም አድርጉ። ቅድም ስናየው የነበረው ቁጥር 11 እና 12 ላይ ስለ እናንተ የሚያሙት ነገር ኖሮ ስትፈተሹ መልካም በማድረጋችሁ ንጉሱ እግዚአብሔር እንደሚከብር እንዲሁ ደግሞ ምንም ስጋት እንዳይኖራችሁ ትፈልጋላችሁ። በመሪዎች በኩል መልካምን አድርጉ። ስለ ጌታ ብላችሁ ስለምትኖሩለት ጌታ ብላችሁ በሰው ስርዓት ተገዙ ይለናል። ክብር ለእግዚአብሔር ይሁን። መገዛት ካለብን ልንገዛ የሚገባን ለዚህ ጌታ ለክብሩ ጌታ ነው። ስለዚህ እናንተ የተወደዳችሁ ወገኖቼ ሆይ እግዚአብሔርን በመፍራትና በመታዘዝ መገዛት ካለብን ለመሪዎቻችን ልንገዛ ይገባናል እንጂ ልንተች አይደለም፣ ልናማ አይደለም። ስለነሱ ደግሞ ኔጌቲቭ ጸሎት በጣም ይዘገንን ነው። ወደ ማን እንደምንጸልይ ነው ግራ የሚያጋባኝ። ብዙ ሰማለሁኝ እንዲህ አድርጋቸው እየተባለ ለመሪዎች የሚጸለይ ጸሎት እንዳለ ስሰማ በቤተ ክርስቲያን ውስጥ ለመሆኑ ወደ ማን? ወደ ሾመው ወደ ሕያው አምላክ ወደ እግዚአብሔር መልሰን ደግሞ ምን እያልን እንደሆነ ራሳችሁን ጠይቁ ወገኖቼ። ይልቅ ዛሬ ቆም እንበልና ማንንም የምንመለከት ሳይሆን ያንተን ድርሻ ተወጣ፣ ያንቺን ድርሻ ተወጪ፣ የራሴን ድርሻ ለወጣ። እሱም እግዚአብሔር አምላክ ሾሟቸዋልና ለሰው ስርዓት በሙሉ ልንገዛ ይገባናል። አስተማሪ ከሆንክ በአስተማሪነት ስርዓት፣ ተማሪ ከሆንክ በተማሪነት ስርዓት፣ ነጋዴ ከሆንክ በንግዱ ስርዓት ተመላለስ። ይህንን በማድረግ እግዚአብሔርን ታከብራለህ። ለዛሬ ጸልይና ጨርሳለሁ። ጌታ ቢፈቅድ የሚቀጥለው ሳምንት እንደገና እናየዋለን፣ እንጸልያለን። ኢየሱስ ያድናል። በዘላለም ዙፋን ላይ በክብር የተቀመጥከው ትልቅ ጌታ አቤት ራሳችንን ስንፈትሽ ጎድለን በተገኘንበት በተለይ በኢትዮጵያውያን ወገኖቼ በኤርትራውያን ወገኖቼ አንተ ሾመህ ካስቀመጥከው መሪ ላይ አንደበታችንን የከፈትንበት እግዚአብሔር አምላክ ሆይ በብዙ በደል አንተን በድለናልና ምህረት አድርግልን። እያንዳንዱ ስለ ራሱ ስለተናገረው ቃል ይጠየቃል። ነገር ግን ዛሬ ስለ ጌታ ብላችሁ ለሰው ስርዓት ተገዙ፣ ለገዢዎች ተገዙ ብለህናል። ምክንያቱም ስልጣን ከእግዚአብሔር ካልሆነ በስተቀር ከየትም አይመጣም ብለህናል። አባት ሆይ ለካስ እየተቃወምን ያለነው አንተን ነው፣ እየተቸን ያለነው መሪውን አንተ፣ ሿሚውን አንተ፣ አስቀማጩን አንተን ነው። ስለዚህ ጌታ ሆይ እባክህን ደፍረን በተናገርንበት ወይ ሲናገሩ አንገት ነቅንቀን ልክ ነው ባልንበት በተስማማንበት በዚህ ክፉ በደል ተገኝተን ያለነውን ሁሉ ዛሬ እንድትመለከት፣ እንድትፈውሰን፣ እንድታቀናን በስምህ ጸልያለሁ። አቤቱ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏልና ደፋሮች ከሆንበት አንተን ከናቅን ካስናቅንበት ያንተን መምረጥ መሾም እግዚአብሔር አምላክ ሆይ ከተቸንበት ከተንጠራራንበት ከክፉ ነገር እንድትታደገን በስምህ ጸለይኩ።
የክፋት ኃይል ጉልበት ያመጻ ክንድ ከኛ ይነሳልን የምህረት እጅህ ያግኘን ለኔና ለሕዝቤ ምህረት አድርግ ብዬ ጸልያለሁ የገባንና ሳይገባን ልናደርግ የተገባውን ሳይሆን ሌሎች እንዲያደርጉልን ብለን ሌሎችን ጠልተን ያስጠላንበት ሌሎችም ጨምረው ከኛ ጋር እንዲጠሉ አድመኛ ከመሆን የተነሳ ከጎደልንበት ነገር እንድትታደገን በስምህ ጸልያለሁ የምህረት እጅ ደግፈን ጽድቅና እውነት ያገልግለን በነገር ሁሉ ክበር ከፍ እናረጋለን ምድራችንን ኢትዮጵያን ኤርትራ ምድር በሰላምና በምህረት ጠብቀን አንተን በመፍራት እንደ ቃልና እንደ ፈቃድ ለሰው ሥርዓት ስላንተ ብለን መገዛት እንድንችል እርዳን ጅበውላችን ላይ ትሁን እንወዳለን እናከብርሃለን ሕያውና ጻድቅ በሆነው በልጅ በኢየሱስ ስም ጸለይኩ አሜን ክብር ለእግዚአብሔር ይሁን እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራ ምድር ይባርክ ኢየሱስ ያድናል